ዳንኤል ስነ ስርዓት ያዝ። ሀና እንደዚህ አይነት ሴት አይደለችም። ማንም ተነስቶ አፉን ይከፍትብኛል። ለመሆኑ ስንት ነው የምትፈልጊው? አልገባኝም። ቆይ ማፍቀር ገደል ነው እንዴ? ፍቅር አልያዘም፣ ውሸትህን ነው። ምን ለማድረግ ፈልገህ እንደሆነ ደርሼበታለሁ። ስለዚህ ባክህን አቁም። አዎ ነኝ። ማን ልበል? ሰላም እባላለሁ። የብሩክ ፍቅረኛ ነኝ። በጣም የዋነሽ። እስቲ ዙሪያሽን ተመልከቺ። በተኩላ እኮ ነው የተከበብሽው። ተኩላውማ አንተ ነህ። አየሽ አይደለ? በወንድማማቾች መሀል ገብተሽ እሱ ራሱ እኔን ማናገር አቁሟል። አንተ እንደምታስበው አይደል። ዝም በሉ። እኔ የሚሰማኝ ስሜት ማናችሁንም ሊሰማችሁ አይችልም። አባቴ አንድም ቀን በዚህ መልኩ አጣለሁ ብዬ አስቤ አላውቅም ነበር። ግን አንድ ነገር ቃል እገባልሃለሁ። ገዳዮችን አንድ በአንድ እየለቀምኩኝ እበቀላቸዋለሁ። በአንተ ሐዘን ምክንያት እናቴም ከጎኔ የለችም። እነሱም እናታቸውን ማጣት አለባቸው። ስለዚህ በቀል መጀመሪያ ያለብኝ ከእናትዬው ነው። ከዛ ወደ ልጆቹ ይቀጥላል። ብቻህን ምን እያደረግህ? ምንም አላደረኩኝም። ምን ነው? አንዴ ላወራ ፈልጌ ነበር። እሺ መጣሁ። ውጭ ጠብቀኝ። መጣሁ። ሰማኛለህ ብሩክ፣ ከዚህ በኋላ አንተን ከሷ ጋር ማየት አልፈልግም። ለምን ሲባል? የይሁኔን ዘፈን አልሰማሁም መሰለኝ። እኔ ከወደድኳት ዝንጀሮም ትሁን የሚለው። እየቀለድኩ እኮ አይደለም። እኔም እየቀለድኩ አይደለም። እኔና እሷ እንዋደዳለን። እንዴ ቆይ በእኔ ልትወደድ የማይገባት ሰራተኛ ስለሆነች ነው? እሷ እኮ እዚህ ቤት የገባችው እንድታገለግል እንጂ የቤተሰቡን አባል እንድታማልል አይደለም። ይበቃል ወንድሜ። እኔና ሀና እንዋደዳለን። ይህን ደግሞ ማንም ማስፈቀድ ያለብን አይመስለኝም፣ አንተንም ጨምሮ። ጥሩ፣ እንደዛ ከሆነ ለማሚ ደውዬ እነግራታለሁ። አትደውልላትም። ምን ሆነ? እንዳትደውል። ያማ አትደውልም። አሁን ዞር በይ አንቺ። ሲጀመር ጦሰኛ አንቺ ነሽ የሁሉ ምክንያቱ። እሺ አትጣሉ። እኔ በቃ ከዛሬ ጀምሮ ይሄን ቤት ለቅቄላችሁ እወጣለሁ። አይሆንም፣ ወዴትም አትሄጂም። በጣም ጥሩ፣ አንተ በዚሁ ቀጥል። አንቺ ግን ለምን ጥብቅ እንዳልሽው ገብቶኛል። ገና ለገና አግብቶ ወደ ውጭ ወስደኛል ብለሽ ነው። አንድ ነገር ልንገርሽ፣ አይደለም በእውንሽ በህልምሽ እንዳታስብሽ። ዳንኤል ስነ ስርዓት ያዝ። ሀና እንደዚህ አይነት ሴት አይደለችም። ደግሞ ውጭ ሀገር ሊሄዱ እንደሆነ አታውቅም። ይቅርታ ዳኒ፣ አንተ ለወንድም እንደምታስብለት ያህል እኔም አስብለታለሁ። ግን አንተ እኔ ከብሩኬ ጋር እንደሆን ስለማትፈልግ አታስብ። ከዚህ በኋላ ሁለታችሁም አይኔን አታዩትም። ትሰማኛለህ ዳንኤል? ሀና በዚህ ምክንያት ከቤት የምትወጣ ከሆነ ከዚህ በኋላ አንተም ወንድሜ አይደለም። ይህንን እወቀው። ቆይ እንጂ ይኸውልሽ፣ አትሂጂ። ማንን ነው? አንቺን ነዋ። ለማንኛውም ለተፈጠረው ነገር በሙሉ ይቅርታ። በአንዲት የቤት ሰራተኛ ምክንያት እኔ ወንድሜን ማጣት አልፈልግም። የቤት ሰራተኛ ብለህ ስለጠራኝ ክብሬን ዝቅ ያረከው ከመሰለ ተሳስተሃል። የቤት ሰራተኛ የሚለው ቃል የሙያዊ ስሜ መጠሪያ ነው። ስለዚህ አላፍርበት። ወይኔ ዳኒ፣ ማንም ተነስቶ አፉን ይከፍትብኛል። ለመሆኑ ስንት ነው የምትፈልጊው? አልገባኝም። ምን ያህል ገንዘብ ብከፍልሽ ነው ከዚህ ቤት ወንድሜን ትተሽ የምትወጪው? እኔ ምንም አይነት ገንዘብ አልፈልግም። ውጪ ካላችሁኝም አሁኑኑ ደሞዜን ሳልወስድ መውጣት እችላለሁ። እንደዛማ ወንድሜ አይቀበለውም። ባይሆን እኔና አንቺ ተነጋግረን ህይወትሽን የሚቀይር ገንዘብ ልስጥሽ። ከዛ አንቺም ወንድሜን አልፈልገውም ብለሽ ከዚህ ቤት ትተሽን ውጪ። አዝናለሁ። እኔ ይህንን ማድረግ አልችልም። ፍቅሬን በገንዘብ አለውጠው። ድንቄም ፍቅር አልቀረባችሁም። እንዴት ከህይወቱ መንቅሬ እንደማስወጣሽ እኔ ያውቃለሁ። ለማንኛውም አትሂጂ። ወንድሜ እንደዛ ስለጮህብሽ በጣም ይቅርታሽ። አረ ችግር የለም። እሱም እኮ ያው ላንተ አስበውል እንጂ ከክፋት እንዳልሆነ አውቃለሁ። አዎ እሱ ሴቶች የሚቀርቡ ገንዘብን ፈልገውና ለጥቅም ነው እያለ ነው የሚያስበው። እኔም እኮ እንደዚህ የሚከላከልልኝ ወንድም ቢኖረኝ ምኞቴ ነበር። ለዚህ እኮ ነው የምወድሽ። ወንድሜ እንደዛ ተናግሮሽ እንኳን አንቺ ግን ሁሉንም ነገር በመልካም ነው ያየሽው። ያው አንተም በእኔ ቦታ ብትሆን እኮ ከዚህ ውጭ ሌላ ምንም አታስብም ነበር። ደግሞ ፀጉርሽን እንድትሰሪ ነግረሽ አልነበር እንዴ? ተሰርቻለሁ እኮ ግን ያው ዳኒ ሁለተኛ ሻሳታስ እንዳለሽ ስላለኝ ነው። በጣም ይቅርታ። ለተወሰነ ጊዜ ነውሽ። ከዚህ በኋላ እኔም ለማየ ነገራትና አብረን እንኖራለን። እሺ። አረ ወንድም እየመጣ ነው። በቃ እራት ልስራ። እሺ። ታዲያም ችግር አለው? ተጋግዘን እንሰራዋለን። አረ
ጭራሽ አይሆንም። ደግሞ ወንድሜን ወጣ ሰራችሁ ብሎ ሌላ ታሪክ ነው የሚፈጠረው። አንቺ ደግሞ ምንም እኮ አይፈጠርም፣ ዝም ብለሽ ነው። እባክህ ብሩኬ፣ ቀን የተፈጠረው ገና ሳይረግጥ እንደገና ሌላ ሰው እባክህ እሺ በለኝ። በቃ እሺ፣ ግን ይህን እሺ የምልሽ ለአንቺ ብዬ ነው። እሺ ብሩክ የት ሄዶ ነው? እኔ እንጃ፣ ጉዳይ አለኝ ብሎ በጧት ነው የወጣው። አየሽ አይደለ? በወንድማማቾች መሀል ገብተሽ እሱ ራሱ እኔን ማናገር አቁሟል። እንኳን ደስ አለሽ። ለሱ አስበህ እኮ እንደሆነ አውቃለሁ፣ ግን እኔ ብሩኬን የሚጎዳ ምንም አይነት ሀሳብ የለኝም። እኔን ለመሸወድ አትሞክሪ። ደግሞ የዋዋ ሚል ምግብሽን ወስደሽ እዛው እያረፍሽ ቢሆን። አረ ይጣፍጣል። በፊት እንደምሰራው እኮ ነው፣ ምንም አላጎደልኩም። በፊት ስለማላቅሽ ነበር የሚጣፍጠኝ ካልክሽ። እንዲሁም ተይው፣ ሀሳቤን ቀይሬያለሁ እበላለሁ። እኔ መቼ አትብላ አልኩኝ? አንተ እኮ ነው አይጣፍጠኝም ያልከው። እንድተውልሽ ፈልገሽ ከሆነ ይወሰድ። አረ ካነሰም ይጨመራል ብላ። ቁርስ ሳያስበላ የሚያስወጣ ምን ጉዳይ ተገኝቶ ነው? አይ ምንም አይደለም። ያው ማየን ደስ እንዲላት ዶክመንቶችን አስተርጉሜ ኤምባሲ ለማስገባት። ጥላኸኝ ወደ ውጭ እንደምትሄድ ለምንድን ነው ያልነገርከኝ? እንዴ ለምንድን ነው ጥዬሽ የምሄደው? ያው ነገሮችን አስተካክዬ አብረን ነው የምንሄደው። አይ እሱን እንኳን ተው፣ ያንተ ደስታ ለእኔም ደስታዬ ነው። ስለዚህ አይከፋኝም። እኔና አንቺን ምንም የሚለያየን ነገር የለም። አንቺን ጥዬ ወዴትም አልሄድም። እሺ። ይልቅ ባለፈው ስለ ቤተሰቦችሽ እያጫወትሽኝ ሳትጨርሽልኝ ወንድሜ መጣ። እስኪ ታሪኩን ጨርሽልኝ። ያው እንደነገርኩክ ነው። ነፍሱን ይማረውና አባቴ አንድ የግል ድርጅት ውስጥ በጥበቃነት ነበር የሚሰራው። አንድ ቀን ሌሊት ላይ ድምፅ ሰምቶ ሲወጣ አንድ ማንነቱ የማይታወቅ ሰው ግቢ ውስጥ ይመለከታል። እናም ሌባ ነው ብሎ በማሰብ መሳሪያውን አቀባብሎ ቁም ቢለው ሰውየው ሊቆም አልቻለም። ከዛ ያው መሳሪያው ተቀባብሎበት ስለነበር ባረቀና ሰውየውን መታው። ሰውየውም ወዲያው ህይወቱ አለፈ። የሰውየውን ማንነት ለማረጋገጥ ጠጋ ብሎ ሲያየው የድርጅቱ ባለቤት የነበረው የአቶ ብርሃኑ ነበር። ነፍሱን ይማረውና አቶ ብርሃኑ አባቴን በጣም ነበር የሚወደው። በጣም ብዙ ነገር ያደርግለት ነበር፣ ይረዳው ነበር። ግን ምን ያደርጋል፣ በአንድ ቀን ስህተት አቶ ብርሃኑ ህይወቱ አለፈ። አባቴም ጸጸቱን ስላልቻለው እዛው ራሱን አጠፋ። ይኸው እናቴም በአባቴ ሞት ምክንያት በሽተኛ ሆነች። በጣም አዝናለሁ። ይቅርታ ስሜትሽን ረበሽኩት። ምንም አይደል። ያው እኔም ታናናሾቼን የማሳደግ ኃላፊነት ስላለብኝ ትምህርቴን ሳልጨርስ መስራት የምችለው ስራ ይሄው ስለነበር ሰው ቤት ተቀጥሬ መስራት ጀመርኩ። ይሄው አንተን አገኘሁ። በቃ ስለዚህ ነገር አናውራ። ስሜትሽ ሲረበሽ እያየሁት ነው። ሁሉም ነገር ለእኔ ከባድ ነው፣ ግን አንተ ስላለህልኝ በሱ እጽናናለሁ። አታስቢ፣ እኔ ያለሁልሽ። ካላስቸገርኩክ የዚህ ወር ደሞዜን ለእናቴ መላክ ይኖርብኛል። ይቻላል። ልኬልሻለሁ። አመሰግናለሁ። ይህ እኮ የላብሽ ዋጋ ነው። ግን ለምን እሺ አትይኝም? አንቺ ረፍት አድርጊና ሌላ ሰራተኛ ይመጣል። አንቺ እኮ ሚስቴ ነሽ። ስለዚህ ጉዳይ እኮ ከዚህ በፊት ተነጋግረናል። እኔ ሰርቼ ነው ገንዘብ ማግኘት የምፈልገው እንጂ ቁጭ ብዬ ካንተ ገንዘብ ማግኘት አልፈልግም። ጭራሽ ደግሞ ወንድምክ እኔ ላይ እንዲነሳ እድል ልትሰጠው ነው? እሱን ፈርተሽ ከሆነ ችግር የለውም፣ እኔ አዋራዋለሁ። ብሩኬ አልፈልግም አልኩ እኮ። እሺ በቃ ደስ እንዳለሽ። እንዴ ምንድን ነው? ምን ነው? ምንም ደህና የሆናችሁ አትመስሉ። ደህና ነን። ይልቅ ቡና እንዳፈላልህ ትፈልጋለህ? አይ ይቅርብኝ። እንዴ ጠጣ እንጂ።
አንተና ቡና እኮ አዎ ውጪ ጠጥቼ ስለመጣው ነው። አይ ከሆነ ጥሩ። እኔ የምልሽ አና አንድ ወንድሜ ብቻውን ላናግረው ትውጭልናለሽ? ይቻላል። ቆይ ይሄ ነገር ማዬ ጋር እንዲደርስ ትፈልጋለህ እንዴ? ቆይ ለምን አትሆኝም ግን? አይኔ እያየ ገደል ስትገባ ዝም ልበል? ቆይ ማፍቀር ገደል ነው እንዴ? ሲጀመር አንተ ከመቼ ጀምረው ነው ሰው እንደዚህ ዝቅ አድርገህ ማየት የጀመርከው? እኔ ሳቀፍታዊ ሰው እንደሆንክ ነበር። ፍቅር አልያዘም፣ ውሸትህን ነው። ምን ለማድረግ ፈልገህ እንደሆነ ደርሼበታለሁ። ስለዚህ እባክህን አቁም። ይኸውልህ በቃ እስካሁን ወንድሜ ነህ ብዬ ሳዳምጥ ነበር። ከዚህ በኋላ ግን በእኔ ህይወት ማንም አያገባውም፣ ማንም አይመለከቱም። ተረጋጋ ብሩኬ። እናታችን እኔና አንተን ለማሳደግ ብዙ መከራ እንደከፈለች ታውቃለህ። ስለዚህ እኔና እሷን ችግር ውስጥ እየከተተን ነው። ይሄን አትርሳ። ስለምን እንደምታወራ እየገባኝ አይደለም። ሲጀመር አንተ ገብቶሃል፣ ያውቀህ ነው። እኔ ይሄ የመጨረሻ ማስጠንቀቂያ ነው። እምቢ ካልክ ማዬ መታ ራሷ ታስቆምሃለች። አታስብ፣ ማዬ ለዚህ ለማይረባ ነገር ብላ አባቴ የሌለበት ቤት በድጋሚ ተመልሳ አመጣ። እሱን አብረን የምናየው ይሆናል። ይቅርታ ሀና ነሽ? አዎ ነኝ። ማን ልበል? ሰላም እባላለሁ። የብሩክ ፍቅረኛ ነኝ። አልገባኝም። ሁሉንም ነገር እንዳልነግርሽ እንደምታውቂው ገምታለሁ። ይኸውልሽ በፍቅር እኔና እሱ 3 ዓመት አብረን ቆይተናል። በቅርቡ ተጋብተን ወደ ጣሊያን ልንሄድ ነው እና እባክሽን በመሀላችን አትግቢ። ያው ሴት ነሽና የሴት ችግር ይገባሻል። እርግጠኛ ነሽ? ካላመንሽኝ አሁኑኑ ፎቶችንን በቴሌግራም እልክልሻለሁ። እንደዚህ ያልጠበቅሽው ነገር በድንገት ስለነገርኩሽ ይቅርታ። ሄሎ ሄሎ። ለምን አልነገርከኝም ነበር? ያ ያለፈ እኮ ታሪኬ ነው። የዛኔ አንቺን ከማግኘቴ በፊት ነበር ከእሷ ጋር የነበርኩት እንጂ አሁን ምንም ነገር የለንም። ምንም ነገር በመሀላችሁ ከሌለ ለምን ትዋሸኛለች? ተጋብተን ወደ ውጭ ልንሄድ ነው፣ ስለዚህ አትረብሽኝ እኮ ነው ያለችኝ። ከአንቺ ጋር ደስተኛ እንደሆንኩኝ ስለምታውቅ ነው ይሄንን ያደረገችው እንጂ መኝኝ እኔ ምንም ነገር ደብቄሽ አላውቅም። በጣም ግራ የሚያጋባ ነገር ነው። ግን እኮ አንተም ልትነግረኝ ትችል ነበር። ያ ያለፈ ታሪኬ ነው። ስለዚህ ምንም አይጠቅምም ብዬ ስላሰብኩኝ ነው እንጂ ምንም ነገር እኮ አልደበኩሽም። ልመነህ? አዎ መኝኝ የኔ ውድ፣ በጣም ነው የምወድሽ። እኔ አንቺን በሆነ አንድም ቀን እዚህ ቤት አላረም ነበር። እኔ ላለፈ ህይወቱ ልቅሶ አልችልም። አሁን ላይ የሚመለከተኝ ዛሬ ላይ ያለው ነገር ብቻ ነው። ቆይ አንቺ ያለፈ መሆኑን በምን አወቅሽ? ምናልባት ዋሽቶሽ ቢሆንስ? የምር ለእኔ ተቆርቁሮ ነው ወይስ እኔና እሱ በዚህ አጋጣሚ እንድንጣላ ፈልገ ነው? አረ በጭራሽ። ለማንኛውም ሴት ልጅ ብልናት ሁሉንም ነገር ቆመ ብለሽ ብትመለከቹ በጣም ጥሩ ነው። ለምክሩ በጣም አመሰግናለሁ። ግን ችግራችንን እኔና ብሩኬ ተነጋግረን ፈተነዋል። አንተ አታስብ። እኔ እንግዲህ ተናግሬያለሁ። እኔ ብሩኬን አምነዋለሁ። በለው የሚያስቀና ፍቅር ነው ያለሽ። እባክሽ ለአንተም እንደዚሁ ንጹህ ፍቅር እንዲሰጥ ምኞቴ ነው። ንጹህ? በጣም የዋነሽ። እስቲ ዙሪያሽን ተመልከቺ። በተኩላ እኮ ነው የተከበብሽው። ተኩላውማ አንተ ነህ። ቆይ ምን አድርጌ ነው እንደዚህ ጥምድ አድርገህ ያስገኝ? አንቺ ባይገባሽም እኔ ግን አንቺን ለማዳን ነው እየሞከርኩ ያለሁት። ቆይ እኔን ከምወደው ሰው ጋር በመለያየት ነው የምታድነኝ? ይበቃሻል። በቃ አንቺ ሲጀመር ፊት ሲሰጡሽ ቦታሽን አታውቂ። ቦታዬን ጠንቅቄ የማውቅ ሰው ነኝ። ምን ልታዘዝ? አሁንስ እዚህ ቤት አንቺን ማየት ነው ያስጠላኝ። ለወንድምህ አንተ ነው የነገርከው አይደል? ምኑን? ባለፈ ህይወት ምክንያት መሀላችን አለመግባባት ተፈጥሮ እንደነበር። አረ በጭራሽ። ቆይ ምን ብሎሽ ነው? እሱን ተው። ግን ለምንድን ነው ወንድምህ እኔን የማይወደኝ? እሱን ታውቂ አይደል እንዴ? በቃ እሱ እኮ እንደዚህ ነው። አዎ ልክ ነህ። ግን አንዳንዴ የእሱን ንቀት ሳየው በጣም ነው የምከፋው። ከሰው እንዳልተፈጠርኩ እንደሌላ ፍጡር እኮ ነው የሚያንቋሽሸኝ። የኔ ወድ፣ አሁን በሱ ሊከፋሽ ነው? ዳኒ እኮ በቃ እንደዚህ ነው። በቃ ታዩ። እኔ እንጃ። አሁን ግን ከአቅሜ በላይ እየሆነብኝ ነው። እንደዚህማ አይሆንም።
ቆይ ያ የማውቀው ጥንካሬሽ የት ሄደ? ደግሞ ከዚህ በኋላ አጠገብሽ እንዳይደርስ ነው የማደርገው። እንዳትጣሉ። እኔ ዝም ብዬ ሆድ ስለባሰኝ እንጂ ይሄ የእሱ አዲስ ባህሪ እኮ አይደለም። አዎ እንደዚህ ነው የሚባለው። ደግሞ ባለፈው ጠይቅሻለኝ ብዬ እናትና እህትሽ ከከተማ ወጥተዋል አይደል? አዎ። ምን ነው ማለቴ? ለምን ጠየቅ? አይ እንደዚሁ አንዳንድ እቃዎችን መላክ ስለፈለኩኝ ነው። የኔ ሀሳቢ ግን እነሱ ምንም አያስፈልጋቸውም። እሺ ግድ የለም። የሚያስፈልጋቸውን ነገር ንገሪኝና የዋጋ ዝርዝር አውጭልኝ። ምን መሰለ፣ ቤተሰቦቼ ከአዲስ አበባ ወደ ገጠር የተሰደዱት አባቴ የገደለውን ሰው እያስታወስከው? አዎ። የእሱ ቤተሰቦች ሊበቀሉን እየፈለጉ ነው። እናም ቤተሰቦቼ ያሉበትን ማንም ሰው ባያቅ ጥሩ ነው። እና እኔ እኮ ወደፊት ባልሽ ነኝ። ለእኔ አትነግሪኝም? ብዙ ጊዜ ነው አደጋ ላይ ጣልኳቸው። አሁንም በእኔ ስህተት ምክንያት አደጋ እንዲደርስባቸው አልፈልግም። ለዛ ነው። በጣም ይቅርታ። በቃ መናገር ካልፈለግሽ ይቅር። አትቀየመኝም አይደል? ኧረ በጭራሽ። በይ አንተን አይደለሁም ብለህ ያደረከው ምኑ ነው? አካታስመስል ገብተዋል። አንተን ለሰላም ደውለህ ለሀና እንድትደውላት ያደረከው። እንደዛ ነው እንዴ? ታዲያ ይሄን በማድረግ ይቅር አለ? ህይወቴ ውስጥ ጣልቃ አትግባ ብዬ በተደጋጋሚ ነግሬሃለሁ አይደል? ይኸውልህ አንተም ከሀና ጋር ያለን ነገር እንድታቆም ደጋግሜ ነግሬሃለሁ። ቆይ ምን ይነካል? ምን አገባ? ያገባኛል። ሁሉንም ነገር እኮ አውቃለሁ። በአንተ ቤት ልሸውደኝ አስበህ ነበር። ምኑን ነው የምታውቀው? እሺ ምንድነው? ተናገር። ይኸውልሽ በምንም ታምር ቢሆን ለብሩክ ቤተሰቦች ያሉበትን ቦታ መናገር የለብሽም። ለምን? ምክንያቱም ሊበቀልሽ የሚፈልገውና አባትሽ አባታችንን የገደለብን እነዛ ልጆች እኛ ስለሆነ። አይሆንም። ወይኔ ጉዴ ፈላ። አትፍሪ። እኔ ብዙ ፋይሎችን እንዳያገኝ ሳጠፋበት ነበር፣ ግን ምን ዋጋ አለው? በመጨረሻ አንቺን አግኝቶ ወደዚህ ቤት ይዞሽ መጣ። እናማ አንቺን እና እሱን አጣልቼ ከዚህ እንድትርቂ ለማድረግ ብሞክርም አልተሳካልኝም። ወይኔ ፈጣሪ። እሺ እና የት እንዳሉ የሚያውቅ ይመስልሃል? አንቺ ካልነገርሽው እነሱ ያሉበትን በፍጹም ሊያውቅ አይችልም። ስለዚህ ከጠየቀሽ ምንም እንዳትነግሪው። እያንዳንዱን ነገር ደግሞ ተጠንቀቂ። ወይኔ በቃ አልቆልኛል። እኔ እኮ የእውነት አፍቅሬው ነበር። ለካ እሱ ለበቀል እያመቻቸኝ ነው። አንቺ ተረጋጊ። አንቺን ምንም አያደርግሽም። የሚፈልገው እናትሽን ነው። ምናልባት እሷን ካጣ ግን ወደ አንቺ ይመጣል። ግን እኔ ያለሁኝ፣ አንቺ አታስቢ። እኔ ግን እንደማቅ እንዳታስመስይ። ምን እንደማደርግ አላውቅም። በቃ አሁኑን ወደ እናቴ መሄድ አለብኝ። አይሆንም። እያንዳንዱ እንቅስቃሴሽን ስለሚከታተል አደጋ ላይ ትጥያቸዋለሽ። ባይሆን እኔ ወንድሜን አስቆመዋለሁ። አንቺ ግን ተረጋጊ። እውነትህን ነው ዳኒ? እኔ ቃል እገባልሻለሁ። አንቺም ሆንሽ ቤተሰቦችሽ ምንም አትሆኑም። ደግሞ እኮ ለዚህ ድረስ የሚያበቃ ምንም አይነት በደል አልሰራችሁ። አባትሽም ቢሆን የሥራ ግዴታ ላይ ስለሆነ ምንም ይሄን ያህል የሚያስወቅሰው ነገር አላደረገም። እኔን እንደፈለገ ያድርገኝ። እናቴን ግን ይተዋት በእናትህ። ይኸውልሽ ሁላችሁ ምንም አትሆኑም፣ ግን አንቺ ምንም እንዳልተፈጠረ አስመስይ። ሀናን እዚህ ቤት ለምን እንዳመጣትና አሁን እያደረክ ያለውን እያንዳንዱን ነገር ይኸውልህ አንተ እንደምታስበው አይደል። አትለኝም። ለማንኛውም እኔና ማየ ከዚህ ፊት ደጋግመን ነግረናል። አንተ ግን ምንም ልሰማን አልቻልክም። ወደ ውጭ እንድትሄድ የተፈለገውን በዚህ የበቀል ጥማት ነበር። ቆይ ወንጀል ሰርተህ እስር ቤት እንድትበሰብስ ነው እንደምፈልገው? ያለ አባት እንዳድግ ያደረገኝ የሱ አባት ነው። ስለዚህ ዋጋቸው መክፈል አለባቸው። ይኸውልህ እነሱም ቢሆኑ እኮ ያለ አባት ነው ያደጉት። አትይም እንደ ሰው ፊት የሚገርፋት እኮ አባት ስለሌላት ነው። ደግሞ ያን አባት ሆን ብሎ እንዳላደረገው ሁላችንም እናውቀዋለን። አይገባኝም። እነሱ ያለ አባት ብቻ ሳይሆን ያለ እናትም ማደግ አለባቸው። የአባታቸው መሞት ብቻ በቂ አይደለም። ቆይ አባታችን በዛ ሰዓት መስሪያ ቤት ምን ሊያደርግ እንደሄደ ታውቃለህ? የራሱ ድርጅት እኮ ነው። ስለዚህ በፈለገው ሰዓት የመሄድ መብት አለው። ተሳስተሃል። አባታችን አንተ እንደምታስበው ንጹህ ሰው አይደለም። በዛ ሰዓት ወደ መስሪያ ቤት ሄደው የቢዝነስ ሸሪኩ የነበረውን የአጎታችንን ፋይል ለመስረቅ ነበረ። ደግሞ በእጁ ተገኝቷል። ቆይ አባቴ ለምን ብሎ እንደዛ ያደርጋል? ምክንያቱም በሰዓቱ አጎታችንና አባታችን ተጣልተው ስለነበር። ውሸትህን ነው፣ አላምንህም። ይህን ሁሉ ጊዜ ያልነገርን አንተ ለአባታችን ያለ ፍቅር እንዳይቀንስ ብለን ነው። አሁን ግን ያለህበት መስመር አደገኛ ስለሆነ ልነግርህ ተገድቻለሁ። ችግሩ እኮ አላምንህም። ቆይ አንተ ወንድ ነህ? እስኪ አባትህን እንደመልስ እንደ ወንዶቹ ሁን። ለነገሩ ፋይ ነህ። እኔ ወንድ የምባለው ሰው በመግደል ከሆነ ጥንክር ብሎ ይቅርብኝ። እኔ ግን አንድ ነገር እንድታደርግ እፈልጋለሁ። ይኸውልህ ከዛሬ ጀምሮ ሀናን ይቅርታ ጠይቀህ እንድታሰናበታት እፈልጋለሁ። አይ የምትል ከሆነ ግን አይሆንም ካልኩኝ ምን ይፈጠራል? ለፖሊስ አሳልፌ ልሰጥ እገደዳለሁ። በጣም ጥሩ ወንድሜ ነህ ብዬ ነበር የማስበው። ለካ አንተ ጠላቴ ነህ። እኔ ደግሞ እንደዚህ የለፋሁበትን ነገር በከንቱ አላባክነውም። አሳያችኋለሁ።
እሺ ምንድነው ማድረግ ያለብን? እዚሁ ተረጋግቶ መጠበቅ። እርግጠኛ ነህ ግን አይደል? ቤተሰቦቼን አያገኛቸውም። እሱን አታስቢ፣ እኔ ሴፍ የሆነ ቦታ ነው ያስቀመጥኳቸው። እኔ አምላኬ፣ እኔ ጉዴ። አንቺ ተረጋጊ። እኔ እንደውም የፈራሁት ራሱን እንዳይጎዳ ነው። በአንቺ አባት ምክንያት ነው አባቴን ያጣሁት። እባክህ ብሩኬ፣ እባክህን ተረጋጋ። ብሩኬ አንተ እንደዚህ አይነት ሰው አይደለም። እባክህን አውቃለሁ፣ ይገባኛል። አባታችንን በልጅነታችን አተነዋል፣ ግን አሁን አድርገናል። ስለዚህ እባክህን ተረጋጋ። እውነትህን ነው ብሩኬ። አባቴ ያደረገው ነገር ልክ ባይሆንም እኔን ገለህ ህይወትን አታበላሽ። ዝም በሉ። እኔ የሚሰማኝ ስሜት ማናችሁ ነው የሚሰማችሁ አይችልም። አውቃለሁ ብሩኬ፣ ልጅ ሆነን ለአባታችን ለመበቀል ቃል እንደገባን፣ ግን የዛኔ ልጆች ስለነበርን ነው። እባክህን ተረጋጋ። እኔ እኮ የእውነት ወድጄ ነበር። ሞኝ። እኔ ደግሞ ለመበቀል ነበር የቀረብኩሽ። እባክህን ብሩኬ ተረጋጋ። እባክህን በቀሌን ለመበቀል ከጫፍ ደርሻለሁ። ከዚህ በኋላ ማንም ሊያስቆመኝ አይችልም። የእውነት ቃላ ቢኖረው ኖሮ እኮ ገላሃት ነበረ። እኔ ግን ይሄን ልታደርግ እንደነበር ስለገባኝ ቀድሜ ቃላዎቹን አውጥቻቸዋለሁ። እባክህን አሁን ተረጋጋ። አይዞሽ፣ በቃ ምንም አልሆንሽም። ቁጭ በይሽ፣ ቁጭ በል። አይዞ፣ በቃ እሷ ምንም አልሆነች። አንቺ ተረጋጋ። በቃ እኔ ልሂድ። ከዚህ ሁሉ ነገር በኋላ እዚህ መቀመጤ ትክክል አይመስለኝም። የትም አትሄጂም። ቁጭ በይ፣ ተረጋጊና ነገ እንሸኝሻለን። አይ ቤተሰቦቼ ተጨንቀው ነው የሚሆነው፣ ስለዚህ መሄድ አለብኝ። እሺ በቃ የሚያደርስ እሱ አለ፣ እኔ እደውልለታለሁ። ይህን ሁሉ ነገር ስላደረግኩሽ በጣም ይቅርታ። ችግር የለውም። ይቅርታ ካደረግሽልኝ አብረን ብንቀጥል ደስ ይለኛል። እሱን አስብበታለሁ። አሁን ግን ልሂድ። አመሰግናለሁ ዳኒ። አንተ ባትኖር ኑሮ ዛሬ የማይሆን ነገር ውስጥ ነበር የምንገባው። ቤተሰቦቼንም ስለጠበክልኝ አመሰግናለሁ። ችግር የለውም። እኔ እኮ ግዴታዬን ነው የተወጣሁት።